እንዴት አላችሁ? ዛሬ ይህንን ቤት አስጎበኛችኋለሁ። የሚሸጥ አፓርትመንት ቤት ነው። ቦታው ቦሌ ደንበል ጀርባ ከጋዜቦ አደባባይ መኪና መሸጫዎች አካባቢ የሚገኝ ዘመናዊ አፓርትመንት ቤት ነው። በአንድ ፍሎር ላይ ሁለት ዊንጎች አሉ። በሁለት ዊንጉ በእያንዳንዱ ላይ አንደኛው ዊንግ ላይ 3 ቤቶች፣ በአንደኛው ላይ ደግሞ 2 ቤቶች፣ በመካከላቸው ሊፍት ያለው ቤት ነው። እጅግ በጣም ቆንጆ ቤት ነው። በተለይ አዲስ አበባ ውስጥ ያለቀ ቤት ፈልጋችሁ መሀል ከተማ ላይ ፈልጋችሁ ዋጋ ውድ ሆኖባችሁ መግዛት ያልቻላችሁ ሰዎች ይህንን ቤት ብትመለከቱት ጥሩ ነው። ምክንያቱም ይሄ ቤት የሚገኘው መሀል አዲስ አበባ ቦሌ ላይ ያውም ደንበል ጀርባ ጋዜቦ አደባባይ አካባቢ የሚገኝ ነው። ምርጥ አፓርትመንት ነው። ባለ 3 እና ባለ 2 መኝታ ቤቶች ናቸው። 100% ቤቶቹ ተገንብተው የተጠናቀቁ በቅርቡ ምርቃታቸው የሚደረግላቸው አፓርትመንት ቤቶች ናቸው። ባለ 2 እና ባለ 3 አፓርትመንት ቤት። የነዚህ የቤቶቹን ባህሪ ልንገራችሁና ዋጋቸውን፣ አከፋፈሉን፣ ሁሉን ነገር እነግራችኋለሁ። ምናልባት ከተማ ላይ ቤት ለመግዛት ስታስቡ አፓርትመንት አንዳንድ ጊዜ ዋጋቸው በጣም ውድ ይሆንና በዛ ላይ ካሽ ነው የሚጠየቀው። ነገር ግን የዚህኛው አፓርትመንት ቤት ለየት የሚያደርገው እርግጥ ነው ዋጋቸው ወደድ ያለ ነው። ነገር ግን ውድ የማያደርጉ ደግሞ ያከፋፈል ሁኔታዎች አሉት። ለምሳሌ 50% የባንክ ብድር ተዘጋጅቶላቸዋል። ይሄ ማለት ቅድሚያውን 50% ከፍላችሁ ቀሪው ራሱ ቤቱ መያዣ ሆኖ የ20 ዓመት ከአቢሲኒያ ባንክ ጋር የብድር ስምምነት አድርጋችሁ ቤታችሁን መረከብ የምትችሉበት ሁኔታ አለ። ይህንን እንደተረከባችሁ ወዲያውኑ መኖር የምትችሉበት ነው። ኪችን ካቢኔት፣ ቁምሳጥን እና ሌሎች ነገሮችን ጨምሮ ሙሉ በሙሉ የምትረከቡት ቤት ነው። ይህ በቪዲዮ ላይ እንደምታዩት ማለት ነው። ሌላው ደግሞ ባንክ ካለ ወለድ አለ። ወለድ ደግሞ ሃይማኖታችን አይፈቅድም የምትሉ የከፍ ተመልካቾች ካላችሁ ደግሞ ለእናንተ የ1 ዓመት ከወለድ ነፃ የሆነ ብድርም አለው። ይሄ ማለት ምንድን ነው? ምንም አይነት ወለድ ሳትከፍሉ ቅድመ ክፍያውን ብቻ ከፍላችሁ በ1 ዓመት ውስጥ ቤቱን መረከብ የምትችሉበት ሁኔታ ማለት ነው። ይህንን ለማድረግ የቤቱን ጠቅላላ ዋጋ 30% ብቻ አስቀድማችሁ ትከፍሉና ውል ተፈራርማችሁ የቤቱን ባለቤትነት ካረጋገጣችሁ በኋላ የቀሩትን ግን 20 እያደረጋችሁ በመሀል 3 ወር እረፍት እየተሰጣችሁ ቤቱን ከፍላችሁ እንድትጨርሱ ሁኔታዎች ተመቻችቶላችኋል። ሌላው ደግሞ ጥሩ ገንዘብ ይዛችሁ ማለትም በአንድ ጊዜ ሙሉ መክፈል የሚያስችል አቅም ኖሯችሁ ነገር ግን የራሳችሁን አድቫንቴጅ መጠበቅ ከፈለጋችሁ ደግሞ ድርጅቱ እዚህ ላይም 5% ቅናሽ ሊያደርግላችሁ ዝግጁ ነው። እንግዲህ ባለ 3 መኝታ ቤትም ባለ 2 መኝታ ቤቶችም አሉት። እያንዳንዱን ስንመለከት ለምሳሌ ባለ 2 መኝታ ቤቱ 139 ካሬ ሜትር ይሰፋል። ባለ 3 ደግሞ 4 አይነት ቤቶች አሉት። 166፣ 170፣ 180 እና 190 ካሬ። አሁን እየተመለከታ ባለ 3 መኝታ ቤት መለስተኛ ስፋት ያለውን 166ቱን ነው። በጣም ብዙዎቹ የወደዱት ይህንን ቤት እንደሆነ ቀደም ብለው ነግረውኛል። የዚህ ቤት ለየት የሚያደርጋቸውን አንዳንድ ነገሮች ልንገራችሁ። ለምሳሌ የቤቶቹ አቀማመጥ፣ የክፍሎቹ አቀማመጥ ሌላው ሪል ስቴት ላይ ካየሁት ይሄኛው ለየት ብሎ አግኝቸዋለሁ። ለምሳሌ አሁን የምትመለከቱት ማስተር ክፍል ለብቻው ነው ያለው፣ ይታያቸዋል። ከሌሎቹ መኝታ ቤቶች ጋር አይገናኝም፣ ለብቻው ተገንጥሎ ያለ ነው። ይሄ በተለይ ከፕራይቬሲ ጋር በጣም ምርጥ አድርጎ የሚያዝበት ሁኔታ ነው። ብዙዎች ፕራይቬሲያቸውን ይፈልጋሉ አፓርትመንት ላይ የበቃ ደህንነታቸው የብቻቸው የሆነውን ነገር ይፈልጋሉ። ስለዚህ ፊት ለፊት ላይ እንደምትመለከቱት የዚህ ቤቶች አሰራር ዋና መኝታ ቤት ከሌሎቹ መኝታ ቤት ገንጠል ብሎ ለብቻው ነው የሚገኘው። ወደዚህ ስንመጣ ደግሞ የላውንደሪ ክፍል ለብቻው፣ የጋራ መታጠቢያ ክፍል ለብቻው፣ እንደዚሁም 2 መኝታ ቤቶች ለየብቻቸው እናገኛለን። ይህ አቀማመጥ ላውንደሪ ለሚጠቀም፣ ስቶር ለሚፈልግ እና ሌሎች ዘመናዊ የአፓርትመንት አኗኗር ለሚፈልግ ሰው ምርጥ አይነት አቀማመጥ ነው ያላቸው። እስኪ ተመልከቱት። አሁን ከዚህ ወደ ሳሎን ስትመለከቱት ያለው ቪው
ወደ መኝታ ቤቶቹ ስትመለከቱ ያለው ቪው በጣም ጥሩ ይመስለኛል። ያው እኔ ስመለከተው በጣም ቆንጆ ሆኖ አግኝቼዋለሁ። ላውንደሪ ስፔስ አለው። ውስጡ ደግሞ እንደገና ስቶርም አለው። 2 መኝታ ቤቶች ከዋናው መኝታ ቤት በተጨማሪ አለው። ሌላው እንደዚህ ስንዘዋወር እንደተመለከታችሁት ይሄኛው ቤት ሁሉም መኝታ ቤት የየራሱ በረንዳ አለው። ስለዚህ እነዚህ በረንዳዎችም መጽሐፍ ማንበብ ቢፈለግ ብቻ ቦሌ አይደለ ቦታው፣ ያውም ደንበል ጀርባ ጋዜቦ አካባቢ እጅግ በጣም ጥሩ ተደርጎ የተሰራ አፓርትመንት ነው። ስለዚህ እይታውም ቆንጆ ስለሚሆን ያው ከተማውንም እንደምትመለከቱት እይታው በጣም አሪፍ ስለሚሆን እነዚህ አይነት ነገሮችንም ለመቃኘት በጣም ጥሩ ነው። ሌላው የምነግራችሁ ደግሞ አካባቢው ነው። አካባቢው እንግዲህ ቦሌን ታውቁታላችሁ በስም በቪዲዮ ደግሞ ማየት ከፈለጋችሁ መሀል ላይ እያሳየኋችሁ ነው። እዚህ ላይ ያለው ሁኔታ ስትመለከቱ ለምሳሌ ቦሌ ጋዜቦ ወረድ ብላችሁ ወደ ታች ለአፍሪካ ህብረት ማለት ይሄ ቀጥታ መንገዱ ቅርብ ነው። ሌሎች ቤቶችን እንመልከት። ከዛ በፊት ግን እዚህ ጋር የምናያቸው ነገር ኮሪደሩ ነው። ኮሪደሩ በጣም ሰፋፊ ነው። ላይቲንግ ነው። በጣም ቆንጆ ብርሃኖች አሉት። እያንዳንዳቸው ቤቶችን እንመለከታለን። ለምሳሌ ባለ 2 መኝታ ቤቱን እንመልከት። ባለ 2 መኝታ ቤት ላይ አንድ የምነግራችሁ ነገር አንድ መታጠቢያ ብቻ ነው ያለው። ትንሽ ከዚህ ቤት ያልወደድኩት ነገር ይሄ ነው። ምክንያቱም ዋናው መኝታ ቤት ቢያንስ ከመታጠቢያ ክፍል ጋር ቢሰራ ኖሮ የበለጠ ቆንጆ ይሆን ነበረ። ነገር ግን ሁለቱም መኝታ ቤቶች ለየብቻቸው ነው ያሉት። ከዛ ውጭ ላይ አንድ መታጠቢያ ክፍል አለው ባለ 2ቱ ማለት ነው። ከዛ ስትገቡ ደግሞ ኮሪደሩ ይሄ ነው የቤቱ ኮሪደር። እዚህ ላይም አንድ ያልወደድኩት ዲዛይን አለ። አሁን ለምሳሌ ይህ የምታዩት ቦታ የላውንደሪ ቦታ ነው። ላውንደሪ ቦታ መያዙ በጣም ጥሩ ነው። ነገር ግን አጠገቡ ደግሞ ኦፕን ኪችን አለው። እንግዲህ አስቡት፣ ላውንደሪ እዚህ አለ፣ ኦፕን ኪችን አለ። ላውንደሪውን አልፋችሁ ኦፕን ኪችኑን አልፋችሁ ነው ወደ ዋናው ሳሎን የምትሄዱት። አስቡ እንግዲህ እንግዳ ስታመጡ ይህን ሁሉ ኮተት አልፎ ነው የሚገባው ማለት ነው። ስለዚህ የቤቱን አቀማመጥ እዚህ ጋር እኔ አልወደድኩትም። ግን እንዳልኳችሁ አካባቢው በጣም ጥሩ ስለሆነና ቢከራይም ከ100 ምናምን ሺህ ብር በላይ ስለሚከራይ እንደ ቤቱ ሁኔታ እንደ ዋጋውም ስታዩት ደግሞ በጣም ጥሩ ነው ያለው። የሚገርማችሁ የዚህ ቅድመ ክፍያው 6.6 ሚሊዮን ብር ነው። የዚህ ቤት እንግዲህ ምን ያህል ቀነስ ያሉ ቤቶች እንደሆኑ ነው የምታውቁት። ቅድም ያየነው ባለ 3ቱ 7.9 ሚሊዮን ብር ነው ቅድመ ክፍያቸው። እንዳልኳችሁ ነው እንግዲህ ቀሪዎቹም በአንድ አመት ውስጥ ከፈለጋችሁም በባንክ እያደረጋችሁ መከፍሉበት ነው። ዋጋ ያን ያክል ያስቸግራችሁም ያልኩት ይሄ ነው። ነገር ግን የዚህ ቤት አቀማመጡና ኢንቴሪየር ዲዛይኑ በጣም ቆንጆ ነው። ለምሳሌ ሳሎናቸውን ስንመለከት በሁሉም አቅጣጫ ላይ መቀመጫዎችን በጥሩ ዲዛይን እና በጥሩ አቅጣጫ ለማስቀመጥ ይረዳቸዋል። ፕላስ ደግሞ ከለር ኮምቢኔሽናቸውን በጣም አሪፍ ነው። እሱን ነገር ወድጀዋለሁ። ግን የባለ 2 መኝታ ቤቱ ቤት ማለትም 139 ካሬው የሚሰፋው ማለት ነው። ለምሳሌ የምግብ ጠረጴዛ ማስቀመጫው ይሄ ቦታና ኪችኑ ተራርቆ ነው ያሉት። በመካከላቸው ሳሎን አለ። ስለዚህ ሳሎን ላይ የሚቀመጡትን እንግዶች አልፋችሁ ነው ወደ ምግብ ጠረጴዛ የምትሄዱት ማለት ነው። ትንሽ እንደዚህ አይነት ነገር ያልተለመዱ አቀማመጦች ከመቀመጣቸው በስተቀር የቤቶቹ ጥራት አገነባቡና ሌሎች ነገሮቹ በጣም ቆንጆ እንደተገነቡ ከቪዲዮ መመልከት ይቻላል። እንደ ባለሙያ የምነግራችሁ ነገር ይሄ ነው። ዋጋቸውና አከፋፈል ላይ ለምጣላችሁ። ይህ የምትመለከቱት ቤት ቀደም ሲል እንዳልኳችሁ ቦሌ ላይ ነው የሚገኘው። ቦሌ ደንበል ጀርባ። ይህ አካባቢ በጣም ውድ እንደሆነ ትጠብቃላችሁ። ስለዚህ የቤቱን ዋጋ ከዛው ጋር ተያይዞ ውድ ሊሆን እንደሚችል መገመት ይቻላል። ለምሳሌ የዚህ ባለ 3 መኝታ ቤቱን እንመልከት። ባለ 3 መኝታ ቤቱ ጠቅላላ ዋጋው 26.5 ሚሊዮን ብር ነው። ይሄ
ዘንድሮ ነው እንደዚህ ሆነው እንጂ ከዛሬ 4 ዓመት በፊት ብትጠይቁኝ እንደዚህ አይነት ቤቶች ቦሌ ላይ በአብዛኛው 30 ሚሊዮን ብር እና ከዛ በላይ የሚጠሩ ነበሩ። ግን ጊዜው ያመጣው ቅነሳ እዚህ ላይ መጥቷል እና 26.5 ሚሊዮን ብር ተከፍሎ 166 ካሬው ቤት መክፈል ይቻላል። በነገራችን ላይ ይህንን 26.5 ሚሊዮን ብር አንድ ሰው ሊያገኘው አይችልም አይደል? በጣም ጥቂቱ ካልሆነ በስተቀር ቤቱ ቆንጆ ቢሆንም ዋጋው ግን ለመክፈል ይቸገራል። ነገር ግን ይህንን ታሳቢ በማድረግ ሰው 26.5 ሚሊዮን ብር በአንድ ጊዜ መክፈል እንኳን ባይችል አስቡት፣ ግማሹን ብቻ ካሽ ከከፈለ በኋላ የተቀረውን ግን በባንክ ተደርጎለት ቀስ እያለ እየሰራ እንዲከፍል ወይም ደግሞ ቤቱን አከራይቶት በኪራዩ እንዲከፍልም አማራጭ አለው። ለምሳሌ 50%ን እንመልከት። የ166ቱ ባለ 3 መኝታ ቤቱ ምንም እንኳን ዋጋው ጠቅላላው ማለት ነው 26.5 ሚሊዮን ብር ቢሆንም 50%ቱ ግን 11.1 ሚሊዮን ብር ነው የሚሆነው። በአሁኑ ሰዓት ቤት ለመግዛት አዲስ አበባ ላይ በ11.1 ሚሊዮን ብር ምን ልግዛ ካላችሁ ወይ ጫፍ ላይ ያሉ አፓርትመንት ቤቶችን ወይም ደግሞ ከተማ አካባቢ ያሉ ኮንዶሚኒየም ቤቶችን ነው ልገዙ የምትችሉት። ስለዚህ በ11.1 ሚሊዮን ብር ከከፈላችሁ በኋላ በባንክ አድርጋችሁት ቤቱን እያከራያችሁት መክፈል ትችላላችሁ ብዬ አስባለሁ። አንደኛ በባንክ ስገዙ መጠንቀቅ ያለባችሁ ነገር ምንድነው? ወራዩ ተመላሽ ከኪራዩ ጋር ካልተመጣጠነ እና ኪራዩ ሲደመር እናንተ በየወሩ ለመክፈል የምትዘጋጁት ክፍያ ከአቅማችሁ ጋር የማይመጣጠን ከሆነ ባንክ ውስጥ ባትገቡ እመክራችኋለሁ። አሁን ለምሳሌ የምትመለከቱት ይሄ ባለ 3 መኝታ ቤቱ ትልቁ ነው፣ 190 ካሬ ሜትር ይባላል። ዋጋው 30 ሚሊዮን ነው። ሲጠራ እንግዲህ አስቡት ምን ያህል ከባድ እንደሚሆን። ነገር ግን በ10 እስከ 20 ዓመት የባንክ አማራጭ ቀርቦ 50%ን ብቻ ካሽ ብከፍሉ የዚህ ቤት ጠቅላላ የ50% ዋጋ ሲመጣ 15 ሚሊዮን ነው። ስለዚህ ካሽ ያላችሁ ሰዎች 15 ሚሊዮኑን ከፍላችሁ ቀሪውን ግን በርትታችሁ ሰርታችሁና ቤቱንም በተጨማሪ አከራይታችሁ በየወሩ መክፈል የምትችሉበት ሁኔታ ብትፈጥሩ ምን አለፋችሁ የ30 ሚሊዮን ብር አፓርትመንት ቤት ቦሌ ላይ ይኖራችኋል ማለት ነው። ስለዚህ ካከፋፈሉ ተነስታችሁ አንደኛ ለምሳሌ 170 ካሬውን ብንመለከት የዚህ ቤት ጠቅላላ ዋጋው 27 ሚሊዮን ነው። 170 ካሬው ማለት ነው። ፉል ፊኒሽድ ነው ያወራዋችሁ ያሉት ሙሉ በሙሉ በምታዩት መንገድ እንድትረከቡ። ለምሳሌ 170 ካሬው 27 ሚሊዮን 200 ሺህ ነው። የዚህን 50%ን ልክፈል ካላችሁ ሊሆን የሚችለው 13.6 ሚሊዮን ብር ነው። ይህንን ከከፈላችሁ በኋላ ቀሪውን ከባንክ ጋር ለ20 ዓመት ለ10 ዓመት ማያያዝ ትችላላችሁ። ባንኩ አቢሲኒያ ባንክ ነው። ስለዚህ ድርጅቱ ወዲያውኑ ከባንክ ጋር እንደተያያዘላችሁ ቤት ቁልፉን ይሰጣችኋል። በ13.6 ሚሊዮን ብር ይህን የሚያክል 170 ካሬ ባለ 3 መኝታ ቤት ማግኘት ትችላላችሁ ማለት ነው። ግልጽ ነኝ አይደለ? 180ውን ስነግራችሁ ደግሞ ጠቅላላ ዋጋው 27.3 ሚሊዮን ብር ነው። ይህንን በአንድ ጊዜ መክፈል ልትቸገሩ እንደምትችሉ ገምታለሁ። ስለዚህ ግን 180 ካሬውን በ27.3 ሚሊዮን ብር ከመክፈል 14.4 ሚሊዮን ብር ከፍላችሁ የቀረውን በባንክ ማድረግ የምትችሉበት አማራጭ አለ። በባንክ ስል ዝም ብዬ አይደለም። ምክንያቱም አካባቢው ላይ በዝቅተኛ $1,500 እንኳን ብታከራዩት ከ150 ሺህ ብር በላይ በወር ታከራዩታላችሁ። ዝቅተኛ 1500 ያውም በባንክ አድርጌው ነው። ነገር ግን አሁን ላይ አዲስ አበባ ላይ ቦሌ ላይ የሚከራዩ ቤቶችን ዋጋ ጠይቁ። አይደለም እንደዚህ አይነት ለዲፕሎማቶች አከራይታችሁ ቀርቶ ለሀገር ቤት ሰዎች እንኳን በጣም ተራ የሚባሉ አፓርትመንት ቤቶች ከ70 ሺህ ብር በላይ ናቸው። ስለዚህ እንደዚህ አይነት ቅንጡ አፓርትመንቶች በዛ ላይ ደግሞ መሀል ከተማ ላይ ያሉትን ስታከራዩ ከ280 ሺህ ብር ጀምራችሁ ልታከራዩ እንደምትችሉ ያገኙት ጥናት ያሳውቃል። ስለዚህ አንደኛ በባንክ ስታረጉ የባንክ ብድራችሁን በየወሩ የሚመልስ መሆኑን ቼክ ማድረግ፣ እሱን ከባንክ ባለሙያዎች ጋር ብትነጋገሩ ወይም ለእኔ ብደውሉልኝ ሂሳቡንም ልሰራላችሁ እችላለሁ። አንደኛው የምነግራችሁ ይሄኛው ነው። የ190 ካሬውን ቤት ደግሞ ልንገራችሁ። የ190 ካሬው ቤት ጠቅላላ ዋጋው 30.4 ሚሊዮን ብር ነው። ይህንን ከከፈላችሁ በኋላ
15.2 ሚሊዮን ብሩን በባንክ ማረክ ትችላላችሁ። ይሄኛውን ቀሪውን ደግሞ ቀደም ብላችሁ መክፈል ይጠበቅባችኋል። አንደኛው አከፋፈል ይሄኛው ነው። ሁለተኛው አከፋፈል ደግሞ ካሽ ይዛችሁ ለምትመጡ ነው። ለምሳሌ 139 ባለ 2 መኝታ ቤቱን በካሽ ሙሉ ክፍያ መክፈል የሚፈልግ ሰው 22.2 ሚሊዮን ብር የነበረውን ቤት በ21.1 ሚሊዮን ብር እንዲገዛ ያደርገዋል። ቅናሹ ወደ 5% ይደርሳል። በሁሉም ቤቶች ላይ የ5% ቅናሽ ይደረግላቸዋል ካሽ 100% የምትከፍሉ ከሆነ። ይሄ ደግሞ ቀላል ነገር አይደለም። ለምሳሌ 166 ካሬ ሙሉ የምትከፍሉ ከሆነ በ26.5 ሚሊዮን ብር የምትገዙትን ቤት በ25.2 ሚሊዮን ብር እንድገዙት ቅናሽ ያደርግላቸዋል። 170 ካሬውን በተመሳሳይ በ27.2 ሚሊዮን ብር የሚሸጠውን ቤት ቅናሽ ተደርጎ በ25.8 ሚሊዮን ብር እንድገዙት ሊያደርጋችሁ ይችላል። 180 ካሬውን ደግሞ እንዲሁ ባለ 3 መኝታ ቤቱን በ28.8 ሚሊዮን ብር የምትገዙትን ቤት 5% ቅናሽ ተደርጎላችሁ በ27.3 ሚሊዮን ብርም እንድገዙት እድል ሊፈጥርላችሁ ይችላል። 190ውን ትልቁም ማለት ነው። በ30 ሚሊዮን የምትገዙትን ቤት በ28.8 ሚሊዮን ብር እንድትገዙ 5% ቅናሽ ልታገኙ ትችላላችሁ። ሌላው ካሽም ሊከብድ ይችላል። በአንድ ጊዜ አስቡት እንግዲህ 30 ሚሊዮን ላይገኝ ይችላል። ሌላ ንብረት ሽጣችሁ ካልመጣችሁ ወይም ደግሞ ለረጅም ዓመት ውጭ ሀገር ኖራችሁ ብዙ ገንዘብ ይዛችሁ ቤት ለመግዛት ካላሰባችሁ በስተቀር ሊከብድ ይችላል። እረዳለሁ። ግን ቅድም እንዳልኳችሁ ደግሞ ሌላም ሶስተኛ አማራጭ አለ። በተለይ ሙስሊም እህት ወንድሞቼ፣ እናት አባቶቼ ከወለድ ጋር ተያይዞ ሃይማኖቱ እንደማይፈቅድ አውቃለሁ። ስለዚህ እናንተ ደግሞ ቅድመ ክፍያውን ብቻ ከፍላችሁ ለምሳሌ 30% ብቻ ከፍላችሁ ቤቱን የራሳችሁ ማድረግ የምትችሉበት አማራጭ አለ። 30% ከፍላችሁ ግን ቀሪው ሙሉን ክፍያ ለመክፈል እናንተ ያላችሁ የመክፈያ እድሜ 1 አመት ብቻ ነው። እሱን ማወቅ አለባችሁ። ለምሳሌ ባለ 2 መኝታ ቤቱ 139 ካሬውን ቤት የሚፈልግ ሰው ቅድመ ክፍያው የሚጠበቅበት 6.6 ሚሊዮን ብር ብቻ ነው። ይሄንን ከከፈለ በኋላ ቤቱ በስሙ ይያዝለታል፣ ኮንትራት ይፈራረማል፣ ውል ይፈራረማል፣ ህጋዊ ውል ማለት ነው። ሁለተኛው ባለ 166 ካሬ ሜትሩ በ7.9 ሚሊዮን ብር ቅድመ ክፍያ 30% ነው የምትከፍሉበት። እንደዚሁ ባለ 170 ባለ 3 መኝታ ቤቱን ከፈለጋችሁ ደግሞ 8.1 ሚሊዮን ብር ነው 30% የምትከፍሉት። ግልጽ ነው። እንደዚሁ 180 ካሬ 8.6 ሚሊዮን ብር እያረጋችሁ ትከፍላላችሁ። 190 ካሬው ደግሞ በ9.1 ሚሊዮን ብር ቅድመ ክፍያ አድርጋችሁ መክፈል ትችላላችሁ። ይሄ ዋጋ ሙሉ ክፍያ እንደዚሁም ደግሞ ሙሉ ግንባታን ማጠናቆ ባያችሁት ስታንዳርድ ገንብቶ የተቀመጠውን ቤት ሲገዙ ነው። እንዲህም ሆኖ የቤቱን አቀማመጥ ወዳችሁት፣ ዲዛይኑን ወዳችሁት፣ ዋጋው ከፍ ካለባችሁ ግን የራሳችሁንም የውስጥ ፊኒሺንግ የምትሰሩባቸው ሰሚ ፊኒሺንግ ቤቶችም አሉ። እነሱን ልንገራችሁ። ለምሳሌ የሰሚ ፊኒሺንግ ቤቶችን ለምሳሌ 139 ባለ 2 መኝታ ቤቱ ጠቅላላ ዋጋው የሚሆነው 16 ሚሊዮን ብር ነው። ቀደም ስንት ብያቸዋለሁ? 22.2 ሚሊዮን ብር ነው በሙሉ ፊኒሺንግ ሲገዙት። ነገር ግን ፊኒሺንጉን የውስጡን እኔ እሰራለሁ ካላችሁ ግን በ16.5 ሚሊዮን ብር መግዛት ትችላላችሁ። ይሄ 5% ካሽ ተቀንሶላችሁ ነው። ግን ሳይቀነስላችሁ በዳውን ፔመንት ተገዛለሁ ካላችሁ ግን 17.3 ሚሊዮን ብር ጠቅላላ ዋጋ ሆኖ ታገኙታላችሁ። ባለ 3 መኝታ ቤቱ ዝቅተኛው 166 እንኳን ስነግራችሁ በ19.7 ሚሊዮን ብር መግዛት ትችላላችሁ ሙሉ ካሽ ከከፈላችሁ። አይ በዳውን ፔመንት ነው የምገዛው ካላችሁ ግን 20 ሚሊዮን ብር ነው የምከፍሉት። በፉል ፊኒሺንግ ከሆነ ግን 26 ሚሊዮን ብር ነበር። ስለዚህ ወደ 6 ሚሊዮን ብር ቅናሽ አለው ይሄኛው ቤት በሰሚ ፊኒሺንግ ሲሆን ማለት ነው። ግልጽ ነው። 170 ካሬውን ለምሳሌ ስንመለከት ጠቅላላ ዋጋው 21.2 ሚሊዮን ብር ነው ሰሚ ፊኒሺንጉ። ካሽ ከከፈላችሁ ደግሞ ሙሉን ቅናሽ ታገኝታችሁ 20 ሚሊዮን ብር ታገኙታላችሁ። አይ ሁለተኛው አማራጭ ቅድም ያልከን በአንድ አመት ውስጥ የሚከፈለው ካላችሁ ደግሞ ቅድመ ክፍያቸውን መክፈል ብቻ ነው የሚጠበቅባችሁ። ለምሳሌ ባለ 2 መኝታ ቤቱ 139 ካሬው በ5.2 ሚሊዮን ቅድመ ክፍያ፣ 166 ካሬውን በ6.2 ሚሊዮን ቅድመ ክፍያ፣ 170 ካሬውን በ6.3 ሚሊዮን ቅድመ ክፍያና 180 ካሬውን
በ6.7 ሚሊዮን ቅድመ ክፍያ እንዲሁም 190ውን በ7.1 ሚሊዮን ቅድመ ክፍያ ከፍላችሁ ቤቱን መረከብ ትችላላችሁ። የቤቱ ሁኔታ ግን ግልጽ እንዲሆንላችሁ የምፈልገው ሰሚ ፊኒሽንግ ማለት ጅፕሰም ቻክ ላይ ያለ ቤት ማለት ነው። ከሴራሚክ ጀምራችሁ ሁሉንም የግንባታ ማጠናቀቂያውን በአቅማችሁ በፈለጋችሁት ማቴሪያል ራሳችሁ ናችሁ የምትሰሩት። እሱን ወጪ ታሳቢ አድርጉ። እንደኔ አቅሙ ካላችሁ ሙሉ የተገነባውን ቤት ገዝታችሁ ብትገላገሉ። አይ እኔ ሴራሚክ ምርጫው አልተመቸኝም፣ ቀለም ዲዛይኑ አልተመቸኝም ምናምን ካላችሁ ደግሞ የራሳችሁን ሴራሚክ የራሳችሁን ስታይል መጠቀም ትችላላችሁ። ድርጅቱ ግን ኮመን የሆኑትን እንደዚህ አይነት የጋራ ሎቢዎችንና ሁሉን ነገሮችን ግን በምታዩት መንገድ ገንብቶ አጠናቋል። ይሄ ነው። ይህንን ቤት መግዛት ከፈለጋችሁ መሀል ላይ ሲተዋወቁ በነበሩ ስልክ ቁጥሮች +251 953 98 88 21 ላይ የደወላችሁ ልታዩት ልታነጋግሩን ትችላላችሁ። ይሄ ቤት አስፈላጊውን የዶክመንት ማጣሪያ ተደርጎበታል። በዚህ አጋጣሚ የምነግራችሁ በጣም ዶክመንቱ ንጹህ ነው። ቤቱ በምንም አይነት ባንክ አልተያዘም። እንደዚሁም ደግሞ ግንባታቸው ተጠናቋል። ማለትም ከሰሚ ፊኒሽንጎች ውጭ ያሉት ብዙ ቤቶች ለሽያጭ ቀርበዋል። ወዲያውኑ መኖር የሚቻልበት ፍቃድ የሚያገኘ ነው። እንደዚሁ ደግሞ ሰሚ ፊኒሽንግ ላይ ያሉት ደግሞ ወደ ላይ ከፍ ያሉት ናቸው። እነሱን ገንብቶ ደግሞ መኖር የሚቻልበት አማራጭ አለ። እዚህ ላይ የምነግራችሁ ነገር ፓርኪንግን ልጠይቁኝ ትችላላችሁ። ወደ ታች 5 ቤዝመንት ለመኪና ፓርኪንግ ተዘጋጅቷል። እያንዳንዱ ቤት የራሱ መኪና ማቆሚያ ተዘጋጅቶለታል። እሱንም ታሳቢ ማድረግ ትችላላችሁ። ብቻ ምን አለፋችሁ እናንተ የራሳችሁ ማጣሪያ አድርጉ። ይህንን በጣም አበረታታለሁ። ግማሹ ማስታወቂያ እንደሆነ አድርጋችሁ ቁጠሩትና የራሳችሁን ማጣሪያ አድርጋችሁ ግን ቤቱን አይታችሁ ከወደዳችሁት ፈጠን ብላችሁ ግዙት። ምክንያቱም ስቶክ ሊያልቅባችሁ ስለሚችል፣ ካልወደዳችሁት ደግሞ ሌሎች አማራጭ ታያላችሁ። ለዛሬ ለአማራጭ ያቀረብኩላችሁ ቦሌ ላይ የሚገኝ ከደንበል ጀርባ የሚገኝ አፓርትመንት ቤት ነው። ስለተመለከታችሁን ከልብ አመሰግናለሁ። በሌላ ቪዲዮ እንገናኛለን። እስከዛው ቸር ሁሉ ይግጠማችሁ።